በነገራችን ላይ አንዴም ቺካጎ ትልቅ ሆቴል ውስጥ መጥቷል አባይ ተብሎ ተወራ። እዛ ሆነው ዳያስፖራዎች ደወሉልኝ። አዲስ አበባ ነው ያለሁት እኔ ቺካጎ አልሄድኩ ምን አልሄድኩ እንዴ እዚህ ነው ያለው ተብሎ ሆቴሉ እኮ ተከበዋል። መጥተው ተወሰኑ ሰዎች 10 ልጆች አሉት አባይ ተብሎም ተወርቷል። 10ም አሜሪካ ልኳቸዋል። እኔ 10 ልጆች የለኝ 2 ልጆች ናቸው ያሉት። 2 ልጆች ደግሞ እዚህ ሀገር ቤት ነው የሚማሩት፣ ሀገር ቤት ነው የሚያድጉ ያሉ እዚህ ነው ያሉት። እና ብዙ ነገር ነው የሚባለው። የሚሰራ ሰው አመራር ላይ የሚሆን ሰው በሚወስነው ውሳኔ በሚወስደው አቋም የሚጠላውም የሚወደውም ይኖራል፣ የሚወቅሰውም የሚያመሰግነውም ይኖራል። ሁሉንም ማስደሰት አይቻልም። ከሁሉም ጋር መጣላት ነው ስህተት ነው። አሁን የዚህ ልጅ አለችው ሀብታም ነች፣ ነጋዴ ነች፣ በሞኖፖሊ ያዘች ነች ምናምን የሚባል በቅርቡ ለሰማውም ይቀፍ ስለሚቀፈኝ አልሰማውም። ጥቅጥቆ ሰው እንዲህ የተባለ ለምንድን ነው መልስ ማትሰጡት ሲለን አሁን ማን የምትባል ነች ብዬ ጠየቁ። ምክንያቱም የኔ ልጆች 2 ልጆች ናቸው፣ 2 ወንዶች ናቸው። እዚህ ሀገር ነው ያሉት፣ ተማሪዎች ናቸው። አንዱ ተመርቋል። እና ከየት ያመጡልኝ ልጅ ነች ነው ማለት አረን እናቃታለን አሉ አንዳንዶች። ይችን ደግሞ ያባይ ልጅ አልዋት አሉ አንዳንዶች ውጭ የነበሩ ሰዎች። የህዝብ ኃላፊነት የመንግስት ኃላፊነት ስትይዝ እንደዚህ አይነት ነገሮች ሊመጡ ይችላል። አሁን ባለው በተበላሽ የኛ የሀገራችን የማጥላላት የአልባልታ የጥላቻ ፖለቲካ ደግሞ ወደ ባሰ ደረጃ ወርዷል በጣም እና የዛ ውጤት ነው። እና ይሄ ይጎዳል፣ ከኛም አልፎ እስከ ቤተሰብ ይሄዳል፣ እስከ መጥፎ ስሜት የሚያሳድር ይሆናል ለጊዜው። ግን በኋላ ይሄን ተቋቁመን ካልሄድን የዓላማ ሰዎች የዓላማ ጽናት ያለን አንሆንም። ከመጀመሪያው ሞትንም ተቀብለን መከራንም ተቀብለን ነው የገባንበት። ይሄ ዓላማ ስልጣን ፈልገን አይደለም፣ ምቾት ፈልገን አይደለም በረሃ ይሄድ። እስካሁንም የሚያቆየኝ ዓላማውና የሰማዕታቱ አደራ ነው እንጂ ከዚህ ስራ የሚገኝ በህጉን አክብረህ እስከሄድክ ድረስ ስነ ምግባርህን ጠብቀህ እስከሄድክ ድረስ ሸክምና ዕዳ እንጂ የሚገኝ ማቴሪያል ጥቅም የሚገኝ ደስታም የስነልቦና ደስታ የስኬት ህዝብ ሀገር ተሻሽሎ ማየት እንጂ የማቴሪያል ጥቅም። እኔ አሁን እስካሁን ቤት አልሰራም። ስንፍና ነው ሊለኝ ይችላል። አንዳንዶቹ ስንፍና ነው ይለኛል። ኤክስፐርቶች ደሞዛቸውን አጠራቅመው ይሰሩ የለው ወይ አንድ ክፍልስ መስራት አቃተህ ወይ? የቤተሰብ ኮሚትመንት ሊኖረኝ ይችላል። አንድ ካሬ መሬት ያልወሰድክ ሰው፣ አንድ ክፍል ቤት ያልሰራ ሰው፣ 2 ልጆችን ከማስተማር አልፈ ሌላ አቅም የሌለኝ ሰው፣ የትን ቦታ ቢፈለግ የኔ ንብረት ይሁን የኔ ገንዘብ የሚባል ካለ ይወሰድ ብቻ ሳይሆን ልጠየቅ። ላገለገለው የሚያውቀው ያመሰግናል። ሌላ ትርጉምና ሌላ ስም የሚሰጠን ደግሞ ግድ የለም። ሀቁ ይወጣል፣ እውነቱ ይወጣልና በዚህ መንገድ ነው የምንረዳው።